እህታችን ሌላ በሰላም ፈጣሪ ወደ ሀገርሽ ወደ እናት ሀገርሽ እና ወደ እናት አባትሽ በሰላም እንኳንም አስገባሽ፣ እንኳንም ደስ አላችሁ ሞላ ቤተሰቦቿን። እንዲሁም ደግሞ እሷ ከሞት ደብዳቤ ተሰርዞላት ወደ ህይወት ተቀይሮላት ወደ ሀገሯ እንድትገባ ከፈጣሪ በታች ማለት ነው ስታደርጉ የነበራችሁ እንቅልፋችሁን አጥታችሁ ስንት ስም ያገኛችሁበት ውድ ኢትዮጵያን ምስጋና ይገባቸዋል። በእውነት ማለት ነው ምስጋና ይገባቸዋል። ይሄ ሁሉ የሆነ በእናንተ ነው፣ ከፈጣሪ በታች ማለት ነው። እንቅልፋችሁን አጥታችሁ ሌሊት ተቀን ሳትሉ ደክማችሁ እች እህታችን የሞት ደብዳቤዋ እንዲቀየርላት ያደረጋችሁ ውድ ኢትዮጵያን እናንተ ምስጋና ይገባቸዋል ማለት ነው፣ ከፈጣሪ በታች። እናም ዛሬ በእውነት ሁላችንም ደስ ብሎናል። እህታችን በዚህ መልኩ ወደ ሀገሯ ቆማ ወደ ሀገሯ ስለገባች በጣም ደስ ብሎናል። እናት አባቷ፣ እህት ወንድሞቿ፣ ዘመዶቿ እንኳንም ደስ አላቸው። እህታችን ፈጣሪ እንኳን እንደዚህ አበቃት፣ እንኳን ለሀገሯ በቃች። ካለችበት ከቆየችበት ከዛ ከጨለማ ወጥታ ጨለማ በሉት ወደ ብርሃን ስለገባች ፈጣሪ የተመሰገነ ይሁን። እህታችን ሌላ ከዛ መከራ ከዛ ስቃይ ከዛ ሀሳብ የእናትና የአባቷ እንባና ስቃይ መከራ ነበር ስታየኝ የነበረ በእውነት ማለት ነው። እና በዚህ መልኩ ደግሞ በህይወት ስላገኟትና ደስ ስላላቸው ፈጣሪ ይመስገን። እንኳን ደስ አላቸው፣ እንኳን በሰላም ገባች። እህታችን በሰላም ሀገሯ ገብታለች። እናት አባቷንም አግኝታለች። እህቶቿን፣ ወንድሞቿን፣ ዘመዶቿን እስከ ዛሬ ለሷ ብሎ ሲለፉ ሲደክሙ የቆዩት ውድ ኢትዮጵያኖችን ብዙ ሰዎች ከሷ ጋር ተገኝተዋል። እንግዲህ አየር መንገድ ተገኝተው ተቀብሏታል። ፈጣሪ ይክበር ይመስገን። በሰላም ወደ ሀገሯ ስለገባች በጣም ደስ ብሎናል ሁላችንም። በሌላ ጉዳይ ያላሰበ የለም፣ ያልተጨነቀ የለም። ዛሬም ደግሞ እንግዲህ እኔ በቀደም ትገባለች ተብሎ ከሰማው ቀን ጀምሮ እችን ቀን እየጠበቅኳት ነበር። ፈጣሪ ደግሞ በአይን እንድናያት ቆማ መግባቷን ስላየን ክብር ምስጋና ለፈጣሪ ይሁን። ተመስገን ነው። ሌላ ምን ይባላል? እንኳን በሰላም ገባች።